ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላሉ ማንበብና በአማርኛ ውስጥ መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ በተከታታይ እየሰራን ያቀረብንላችሁ ያለው በተለይ እንግሊዘኛ ጀማሪ ለሆናችሁ ገና ማንበብ መጻፍ ለማስችሉ ቤተሰቦቻችን ነው እየሰራን ያለነው። የምንለቃቸውን ትምህርቶች ወይም ቪዲዮዎች እናንተ ደግሞ ሳታቋርጡ እስከ መጨረሻው ብታዩአቸው ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንደነገርኳችሁ በዛሬው ትምህርታችን የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላሉ ማንበብና በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን ነገር የምንማማር ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ሲሄድ ይህ የምታዩት የመጀመሪያው ምን ይላል፣ እንዴት ይነበባል የሚለውን ነገር ስናይ እንደምታዩት የመጀመሪያዋ የእንግሊዘኛ አልፋቤት አይ ነች። አይ አይ እንዴት ትነበባለች፣ ምን አይነት ድምፅ አላት የሚለውን ነገር ስናይ አይ ተብላ ነው የምትነበበው። የራሷን የእንግሊዘኛ አልፋቤት ስም ነው ይዛ የምትሄደው። ድምጿም አይ ተብሎ ነው የሚነበበው ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ የመጀመሪያዋ እንደምታዩት ኤ ነች። ከዛ ኤም ነች። ኤኤም በአንድ ላይ እንደምን ይነበባል የሚለውን ነገር ስናይ ደግሞ ኤኤም አም ተብሎ ይነበባል። አም። ኦኬ፣ ይህም በዚህ ካየን ወደ ቀጣዩ ስንሄድ ይህኛው ደግሞ ምን ይላል የሚለውን ነገር ስናይ ኤስኦ የመጀመሪያዋ እንደምታዩት ኤስ ነች። ከዛ ሁለተኛዋ አልፋቤት ኦ ነች። ኤስኦ ምን ተብሎ ይነበባል? ሶ ብለን እናነባዋለን። ሶ ተብሎ ይነበባል። እሺ፣ ከዛ ከዚህ ጋር አር ይለናል። አር ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ መጥተዋል። የመጀመሪያዋን የምታዩትን አር ምን አንላትም፣ አናነባትም፣ ሳይለንት ነች። አርን እናልፍና ወደ ቀጣዩዋ አር ዋይ እንሄዳለን ማለት ነው። አር ዋይ በአንድ ላይ ምን ተብሎ ይነበባል? ሪ ብለን እናነባዋለን። ሪ ተብሎ ይነበባል። ኦኬ፣ በአንድ ላይ ስናነበው ምን ይሆናል? ሪ ሶሪ ብዬ አነባዋለሁ። ሙሉን ስናነበው ምን ይሆናል? አይ አም ሶሪ ተብሎ ይነበባል። በአማርኛው ምን ማለት ነው የሚለውን ነገር ስናይ አይ አም ሶሪ ማለት አዝናለሁ እንደማለት ነው። በአማርኛው አዝናለሁ ለማለት ስትፈልጉ እንደዚህ ብላችሁ መናገር ወይም ደግሞ መጠቀም ትችላላችሁ ማለት ነው። እሺ፣ ወደ ሁለተኛው እንሄድ። ወደ ሁለተኛው ስንሄድ የምታዩት የመጀመሪያው አልፋቤት ኤች ነው። ቀጣይ ኦ ነው። ኦኬ፣ ኤች ኦ እንደምን ይነበባል? አሁን ታስታውሱ ከሆነ ኤች ኦን እንደ ሆ ስናነበው ነበረ፣ እንደ ሆ። ከዚህ ጋር ባለው ኮንቴክስት ግን ኤች ኦን እንደ ምንድን ነው የምናነበው የሚለውን ነገር ስናይ ሃ ተብሎ ነው የሚነበበው። ሃ ብለን እናነባዋለን። እሺ፣ ከዛ ደብሊው ደግሞ ምን ተብሎ ይነበባል? ው ብለን እናነባዋለን። ው ማለት የወ ቤተሰብ ሁለተኛዋ ፊደል ማለት ነው። በአንድ ላይ ስናነበው ምን ይሆናል? ሃ ው ሃው ተብሎ ይነበባል። ከዛ ይሄ ደግሞ ምን ይላል? አይኤስ ይዝ ብለን እናነባዋለን። ይዝ ተብሎ ይነበባል። ኦኬ፣
ከዛ ቀጣዩ ምን ይለናል? ኤል አይ ላይ ተብሎ ይነበባል። ላይ። እሺ ከዛ ኤፍ ደግሞ ኤፍ እንደ ፍ ይነበባል። እንደ ፍ። ኦኬ ኤል አይ ላይ ተብሎ ከተነበበ ኤፍ ደግሞ ፍ ብለን ካነበብ ነው ኢ ምን አትልም፣ አትነበብም። ሳይለንት ነች። ሳይለንት ነች። ሶ እስኪ አሁን በአንድ ላይ እናነበው። ላይ እፍ ላይፍ ላይፍ ተብሎ ይነበባል። አሁን ኢን ምን አላልኳትም፣ ድምፅ አውጥቼ አላነበብኳትም ማለት ነው። ሳይለንት ነች። ኦኬ ከዛ ሙሉን ስናነበው ምን ይሆናል? ሃው ኢዝ ላይፍ ሃው ኢዝ ላይፍ ሃው ኢዝ ላይፍ ተብሎ ይነበባል። ምን ማለት ነው? ሃው ኢዝ ላይፍ ማለት ከዚህ ጋር እንደምታዩት ኩዌሽን ማርክ አለው ወይም ደግሞ ጥያቄ ምልክት ማለት ነው። ሰው ጥያቄ ይሻል ማለት ነው። እኛ ሌላኛውን ሰው ጥያቄ እየጠየቅነን ነው ማለት ነው። ሰው ምን ማለት ነው በአማርኛው ስንል ህይወት እንዴት ነው? ህይወት እንዴት ነው ማለት ይሆናል ማለት ነው። ኦኬ ወደ ሶስተኛው እንሄድ። ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይለናል? የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት ኬ ነች። ከዛ ኢ ነች። ኢ ሶ ኬኢ በአንድ ላይ ምን ተብሎ ይነበባል? ኬኢ ኪ ብለን እናነባዋለን። ኪ ተብሎ ይነበባል። እሺ ከዛ ቀጣይዋ ኢ ምን አትልም፣ አትነበብም፣ እናልፋታለን። ሶ ወደ ቀጣይዋ ስንሄድ ቀጣይዋ ደግሞ ፒ ነች። ፒ ደግሞ እንደምን ትነበባለች? እንደ ፕ ትነበባለች። እንደ ፕ ታስታውሱ ከሆነ ፕ ማለት የፐ ቤተሰብ ስድስተኛዋ ፊደል ማለት ነው። ኦኬ እስኪ ሙሉ እናነበው። ኪ ፕ ኪፕ ኪፕ ተብሎ ይነበባል። ከዛ ይሄኛውስ ምን ይላል? አይቲ በአንድ ላይ ኢት ኢት ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ዩፒ በአንድ ላይ አፕ አፕ ብለን እናነባዋለን። እሺ እስኪ አሁን ሙሉ እናነበው። ኪፕ ኢት አፕ ኪፕ ኢት አፕ ኪፕ ኢት አፕ ተብሎ ይነበባል። በአማርኛው ማለት ነው በዚህ ቀጥል ወይም በዚህ ቀጥይ እንደማለት ነው። በሁለቱም መጠቀም እንችላለን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ልክ አሁን ካየነው ጋር ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ሶ እንደነገርኳችሁ ኬኢ ኪ ተብሎ ነው የሚነበበው ብለናል። ኪ ኢ ምን አትልም፣ ሳይለንት ነች፣ አትነበብም ብለናል። ኦኬ ሶ ይችኛዋ ደግሞ እንደምትነበባለች ብለናል። እንደ ፕ ትነበባለች። እንደ ፕ ሶ በአንድ ላይ ስናነበው ምን ይሆናል? ኪ ፕ ኪፕ ኪፕ ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ይሄኛው ደግሞ ይሄኛው ኦዩ እንደምን ይነበባል? አው ብለን እናነባዋለን። አው ኦኬ። ከዛ ቲ ደግሞ እንደ ት ትነበባለች። እንደ ት ሙሉ ስታነቡት ምን ይሆናል? አውት አውት ተብሎ ይነበባል። እስኪ ሙሉ እናነበው አሁን። ኪፕ አውት ኪፕ አውት ኪፕ አውት ብዬ አነባዋለሁ። ምን ማለት ነው? ኪፕ አውት ብዬ ስናገር ምን ለማለት ስፈልግ ነው? በአማርኛው ውጭ ቆይ ለማለት ስትፈልጉ ኪፕ አውት ብላችሁ መጠቀም ትችላላችሁ ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ምን ይለናል? ኤልኢ ሌ ተብሎ ይነበባል።
ሌ። እሺ ቲ ደግሞ ት ተብላ ትነበባለች። ት። ኦኬ ሙሉ ስናነበው ምን ይሆናል? ሌ ት ሌት ሌት ብዬ አነባዋለሁ። እሺ ይሄኛውስ ምን ይላል? ኤች አይ ሂ ተብሎ ነው የሚነበበው። እንደ ሂ ነው የሚነበበው። ከዛ ኤም ደግሞ እንደ ም ይነበባል። ሶ ሂንና ምን በአንድ ላይ ስታነቧቸው ምን ይሆናል? ሂ ም ሂም ሂም ተብሎ ይነበባል። ከዛ ይሄኛው ደግሞ ምን ይላል? አይ ኤን ይን ተብሎ ነው የሚነበበው። ይን። እሺ እስኪ አሁን ሙሉ እናነበው። ሌት ሂም ኢን ሌት ሂም ኢን ሌት ሂም ኢን ተብሎ ይነበባል። ምን ማለት ነው? ሌት ሂም ኢን ስንል አስገባው እንደማለት ነው። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? ዲኦ እንደ ዶ ሳይሆን እንደ ዱ ነው የሚነበበው። እንደ ዱ። ኦኬ ሶ ዲኦ እንደ ዱ ይነበባል። እንደገን ኤንኦ ደግሞ ኖ ተብሎ ይነበባል። ኖ። እሺ ቲ እንደ ት ትነበባለች። በአንድ ላይ ስናነበው ምን ይሆናል? ኖ ት ኖት ተብሎ ይነበባል። እሺ ወደ ቀጣዩ ስንሄድ ኤምአይ ሚ ተብሎ ነው የሚነበበው። ሚ። እንደገን ኤክስ ደግሞ ኤክስ ክስ ሚል ድምፅ ይኖራታል። ክስ። እሺ እስኪ በአንድ ላይ እናነበው። ሚ ክስ ሚክስ ተብሎ ይነበባል። እሺ ይሄኛው ደግሞ ዩፒ በአንድ ላይ አፕ ተብሎ እንደሚነበብ አይተናል። አፕ። እስኪ አሁን ሙሉ እናነበው። ዱ ኖት ሚክስ አፕ ዱ ኖት ሚክስ አፕ ተብሎ ይነበባል። በአማርኛው አታወሳስብ ወይም ደግሞ ውስብስብ አታድርገው፣ አታክብደው ለማለት ስንፈልግ ዱ ኖት ሚክስ አፕ ብለን እናገራለን ማለት ነው። እሺ ወደዚህኛው እንሄድ። ወደዚህ ስንሄድ የመጀመሪያዋ እንደምታዩት አይ ነች። አይ ተብላ እንደምትነበብ አይተናል። እሺ ኤኤም ደግሞ አም ተብሎ ነው የሚነበበው። አም። እሺ እንደገን ቢአይ ቢ ተብላ ትነበባለች። ቲ ደግሞ ት የሚል ድምፅ ይኖራታል። በአንድ ላይ ቢ ት ቢት ብለን እናነባዋለን። እሺ ይህኛው ደግሞ ምን ይላል? ቢዩ ቢ ተብሎ ይነበባል። እንደገን ኤስ ዋይ በአንድ ላይ ዚ ተብሎ ይነበባል። ሙሉ ስናነበው ቢዚ ተብሎ ይነበባል። እስኪ አሁን ሙሉ እናነበው። አይ አም ቢት ቢዚ ተብሎ ይነበባል። በአማርኛው ትንሽ ስራ በዝቶብኛል ለማለት ስንፈልግ አይ አም ቢት ቢዚ እንላለን ማለት ነው። እሺ ወደ መጨረሻው እንሂድ። ወደ መጨረሻው ስንሄድ መጨረሻው ደግሞ ምን ይላል? አይቲ በአንድ ላይ ኢት ተብሎ እንደሚነበብ አይተናል። እንደገን አይኤስ ደግሞ ይዝ ተብሎ ይነበባል። ይዝ። እሺ እንደገን ኤምኤ ማ ተብሎ ነው የሚነበበው። ኤን እንደ ን፣ ዲኤ እንደ ዳ፣ ቲኦ እንደ ቶ፣ እንደገን አርዋይ ደግሞ እንደ ሪ። ኦኬ በአንድ ላይ ስናነበው ማ ን ዳ ቶ ሪ ማንዳቶሪ ብዬ አነባዋለሁ። ሙሉን ሳነበው ኢት ኢዝ ማንዳቶሪ ተብሎ ይነበባል። ምን ማለት ነው? ይህ ግዴታ ነው ብለን ለመናገር ስንፈልግ ኢት ኢዝ ማንዳቶሪ ብለን መናገር እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ቪዲዮአችን ይህን ይመስል ነበረ።
ቀጣይ ደግሞ በሌላ ትምህርት ወይም ቪዲዮ እንገናኛለን። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ